እናቴ አንተ ምንድነው ያደረካት? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ባላችሁበት ቦታ የእግዚአብሔር ሰላም እንዲበዛላችሁ ምኞቴ ነው። እንግዲህ ውድ ተመልካች ዛሬም እዤላችሁ የመጣሁት አደራ ድራማ ክፍል 12 ነው። እኔ አስቀድሜ ጽፍ ያለው እናንተም እንግዲህ ላይ በማድረጋችሁ እንዳትረሱኝ። 4 ሰው ነው ያላችሁ። እቺ 4 ሰው በርቱልኝ፣ ጠንከሩልኝ ማለት ነውና እንግዲህ ዛሬ በጣም አደራ ድራማ በጣም ነው ዛሬ ያሳዘነችኝ። የብሌን እናት እንግዲህ አብዬል እየደባበሰ ሄዶ ባለችበት ቦታ ጭንቅላቷን መቷት ሞታለች ማለት ነው። ሞታለች ብሎ እሱ ለሷ ሲያለቅስ በጣም ደንግጦ እጇም እግሯም አፏም ሁሉም ነገር የተሳሰረው ፈቷት ነበረ። ግን እሱ ከፈታት በኋላ ሴትይቷ ራሷን እንደ ሞተ ሰው አርግታ በጣም ተኝታ ነበረ። እሱም ግን ሞታለች ብሎ የብሌን እናት ብሎ እየጠራት ነበረ። ሞታለች ብሎ ቁጭ ብሎ ተኮራምቶ እያለቀሰ ነበረ። እሷ ግን የሆነ እንጨት ከመሬት አንስታ ጭንቅላቱን ብለዋለች። ከዛ በኋላ እንግዲህ እሱም አብዬልም ደም በደም ሆነ። ቀና ሲልም በመካከሉ በኃይሉ ተላላኪ እየሮጠ ሲመጣ ነበረ። የበኃይሉ ተላላኪ እየሮጠ ከመጣ በኋላ የብሌን እናት እሱን ጭንቅላቱን ብለው ደም በደም ካረገችው በኋላ እንደገና ደግሞ እሱ እየሮጠ ሲመጣ በር ላይ አያት። አንገቷን ይዞ ነው ወደ ቤቱ ይቅርታ በታሰረችበት ቦታ ወደ ላይ የመለሳት። እንግዲህ ከእንግዲህ በኋላ ምን ማድረግ አለብኝ ብሎ በኃይሉ ጋር ስልክ ደውሎ ነበረ። በኃይሉ ጋር ስልክ ከደወለ በኋላ በኃይሉ ማን እንዴት እንደሞተች እንዴት ማን እንደፈታት ችግሩ ምን እንደሆነ እንዴት ከየት ወዴት እንደሆነ በኃይሉ ነገሮቹን ማጣራት እኔ አጣራለሁ ችግር የለውም በማለት ነው እንግዲህ በኃይሉ ነገሮቹን የደመደመው። እንግዲህ ውድ ተመልካች በመካከሉ ደግሞ ቃልዬ በኃይሉ ጋር ደውላ እንዲህ ያለችው በኃይሉ ብሌን እኔና ጓደኛዬ ምስጢር ስናወራ ብሌን እኛ አላየናትም ነበረና ብሌን በር ላይ ቆማ ነገሮቹን ሁሉ ስታዳምጥ የኔም ምስጢር ሙሉ በሙሉ ስለሰማች ምን አባቴ ማድረግ አለብኝ ብላ እሷ ለበኃይሉ ደውላ ለበኃይሉ ስትነግር እች ገረድ እኔ አሁን እሷን ባላሰው ጉዳት ምን እንደማረጋት ከትንሽ ጊዜ በኋላ ጠብቅኝ ብሏት ነበረ ለቃልዬ መልስ የሰጠው በኃይሉ ማለት ነው። ከዛ በኋላ ደግሞ ስልኩን አውርቶ ከዘጉ በኋላ ለብሌን ስልክ ተደወለላት። የማታቀው ቁጥርና የማታቀው ሰው ነው። ከዛ የበኃይሉ ተላላኪ አሁን ልጅሽን አንቺ አናግሪ፣ የልጅሽን ድምፅ እኔ አሰምሻለሁ፣ ስለዚህ ይሄንን ስልክ አናግሪ ብሎ ሲሰጣት ነበረ። ከዛ ብሌንም አናግሪያት እናትሽን ብሎ ሰጥቷት ነበረ። ከዛ ስልክ ሲደወልላት ብሌንና እናቷ አሎ አሎ ገና ሲባሉ እናቴ ደህና ነሽ ወይ? የት ነው ያለሽው? ገና ብሌን እቺ ቃል ብቻ ነች ከአንደበቷ ውስጥ ከብሌን አንደበት ውስጥ እየወጣችው። እንግዲህ እናቷም ብሌንዬ አንቺ በምታውቂው ሰው ነው እየታገትኩት እኮ ስትል ሴትይቷን ስልኩን ነጥቋት በጥፊ አጋይቶ ነው የደፋት። ከዛ በኋላ ምንም ቃል የለም። ብሌን ስልክ ደግሞ ተደወለላትና እናትሽን አንቺ በኋላ ስልክ ደውልልሻለሁ፣ ምን ማድረግ እንዳለብሽ ስለ እናትሽ ደውዬ እኔ ነግርሻለሁ ብሎ ብሌን ላይም ዘጋባት። ብሌን ቁጭ ባለችበት በቆመችበት ቦታ ቁጭ አለች አዙሯት። ብሌን ቁጭ ካለች በኋላ ደግሞ ቃልዬ
መጣች። ከዛ እሷ በጣም ደንግጣ ቃሉን ስትጠራ ነበረ። ቃልዬ እናቴ እኮ ታግታለች እያለቻት ነበረ። ታዲያስ እናትሽ ብትታገት እኔ ምን ላድርግሽ? ምን ማለት ፈልገሽ ነበረ? አንቺ ለእኔ የምታረጊው እንዴት እንደማረግሽ ምን እንድረዳሽና ምን አረግልሻለሁ? አሁን ወሬሽን የምታወሪውን ወሬውን ተይና የምጠይቅሽን ጥያቄ መልሽልኝ። እኔ ያንቺ ነገር ሁሉ የምታደርጊው ነገር ሁሉ በጣም እንቅልፍ እያሳጣኝ ነው ብላ እሷ ስትነግራት ነበረ። ስለዚህ ምንም ቃልዬን አላዳመጠቻትም ነበረ። ነገር ግን ምን ፈልገሽ ነው? ችግርሽ ምንድን ነው ብላም አልጠየቀቻትም። እኔና ልጅቷ እኔና ጓደኛዬ ቀደም ስም የጠራነውን ሰው አንቺ በደንብ እኛ ምናወራውን ነገር አንቺ በደንብ ስለሰማሽ ያንን የሰማሽው ነገር በደንብ አስረድኝና ያን ነገር ካልተውሽው አላቅም አልሰማውም ሳይሆን አልናገርም ብለሽ ቃል ከገባሽ እተውሻለሁ፣ ያለበለዛ ምን እንደማረግሽ ካልተናገርሽ ብላ ብሌን ጭንቀቱ ውስጥ እያለች በእናቷ ሰበብ እየተጨናነቀች እያለች ብሌን ጭንቀት እላው ላይ ጨመረችላት ቃልዬ። ስለዚህ እንግዲህ አንዳንድ ጊዜ ደግሞ ለሰው ለድራማ ብቻ ሳይሆን ለሰው ልጅም በጣም ማሰብ አለብን። ለእናቶቹም ክብር ስጡ ተብሏል ኮመንት ላይ። እውነት ነው፣ ለእናትም ክብር ስጡ፣ ድራማችሁን ብቻ አታራርጡ ነው የምለው። እንግዲህ አሁንም በኃይሉ እችን ገረድ ምን አደርጋታለው ብሎ እሷ ደግሞ ቃልዬ ደግሞ ስለ ብሌን ምንም ነገር ላይ ካላለገችላትም፣ ስለዚህ ምንም ከየትም እንዴትም ምንም ነገር እየጠየቀቻትን ነገር እስከሌለ ድረስ ብሌንን ምንም ከር ስላልሰጣቻት ከዛ በኋላ ጭራሽ ወደ ቤት ሄዳ ቢላዋ አምጥታ መጣች። ቢላዋ አምጥታ ስትመጣ ተናገሪ ትናገሪያለሽ ምን ትያለሽ እያለቻት እየገፈታተረቻት ነበረ። እሷ ግን ብሌን ግን ስለ እናቷ ጉዳይ ነው እንጂ ስለ እሷ ጉዳይ ምንም ነገር አላሰበችም። እንግዲህ ብሌን አቤልም ብሌን ጋር አንቺ እንድትጎጂ አንቺ እንድታዝኒ አንቺ እንደዚህ እንደምትይ ምን እንደምትይ አልፈልግም እያለ ብሌንም በአሳዳጊ እናቷ ላይ በጣም ጥሩ በጣም ከባድ የሚባል ችግር እያመጣ ነው። እንግዲህ ውድ ተመልካች ሁሉም ነገር ለእግዚአብሔር ሰታ ብሌን ካላለፈች ብሌን ሁሉም ነገር በጣም እየከበዳት እንደሆነ ሁላችንም በቪዲዮአቸው እያየን ነው። ስለዚህ እንግዲህ ብሌን ደግሞ ትንሽዬ ክፍል ውስጥ ገብታ እስከ መቼ ድረስ ነው እዚህ ክፍል ውስጥ ተደብቄ የምኖረው? እግዚአብሔር ሆይ እንዴት ነው የምሆነው በሚባል እንግዲህ ከዛ ክፍል ውስጥም እየሮጠች ስትወጣ ነበረ። ስለዚህ ስልክ እየተደወለላት ብሌን የእሷ ነገር ሁሌም ጭንቀት ነው። አቤል ደግሞ በሩን ቆልፎ ሊወጣ ሲል አቤል በዚህን ሰዓት እኔ ሰው ያስፈልገኛል በጣም ነው ሰው ይቅርታ፣ በጣም ነው ሰው የሚያስፈልገኝ። ስለዚህ ብሌን አንተ ከኔ ጎን እንዳትጠፋ ብላ ለብሌን ስትናገር ነበረ። ብሌን ደግሞ በዛን ጊዜ ሩቅ ቦታ ሊሄድ ነውና አንቺ የሚያጨናንቅሽ ነገር ምንም ነገር የለምና ያንቺ ችግር ምንድነው ንገሪኝ ሲላት ነበረ። አይ እንደዚሁ ከኔ እንድትርቅ ስለማልፈልግ ነው እንጂ ምንም ችግር የለብኝም እያለች እየፈራች እያስረዳችው ነበረ። እንግዲህ እሱ ደግሞ ከበስተጀርባ እሷን ለማስደሰት ወይ ለማሳዘን ምንም የሱ ገመድ አልታወቀም። እንግዲህ ውድ ተመልካች ቪዲዮን አልጨረስኩትም እና በሌላ ቪዲዮ ደግሞ በዚሁ ተመልሼ እመጣለሁ። እናንተም ላይክ እያደረጋችሁ ብታበረታቱኝ
በጣም ደስ ይለኛል ማለት ነውና ስለዚህ ሁላችሁንም አመሰግናለሁ። እሺ ደህና